አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዛሬ ሮብ እንትን የሂንድ በሪያኒ ሮብ ይባላል። ኢንሻአላህ ለመስራት የሚያስፈልገን ነገሮች በመጀመሪያ ይሄንን ስጋ ነው። ይሄው ቆርጬ የበግ ስጋ ነው። ይሄው አንድ በግ ሙሉ ነው። ከዛ በኋላ የሚያስፈልገን ነገሮች ይሄው ኩዝበራ፣ ናዕናዓ፣ ከሪፈታ ወይም ደግሞ የካሬ ቅጠል ሂንድ ቅጠል ይባላል። ይሄ ደግሞ ቱም ዝንጅብል አንድ ላይ የተፈጨ ነው። ይሄ ጨው ነው። ይሄኛው በርበሬ ነው። ይሄኛው ደግሞ እቤት ውስጥ ያዘጋጀሁት ባህራት ሚክስ ባህራት ይባላል። ይሄኛው ደግሞ ኩርኩም ወይም እንትን እርድ ማለት ነው። ይሄኛው ሮብ ነው። ኢንሻአላህ አሁን ሚክስ አደርጋለሁ ማለት ነው። በመጀመሪያ የማረገው ምን ይሆናል? ሮብ ይሆናል። ከፋል ትንሽ ሮብ ይሆናል። አሁን ለምሳሌ ይሄው ሮቡን አድርጌያለሁ። ይሄው ሮቡን አድርጌያለሁ። ከዛ በኋላ ለአንድ በግ ማለት ነው። ወአለይኩም ሰላም አልሐምዱሊላህ። ይሄው ለምሳሌ አሁን ሮቦቹን አድርጌያለሁ። ከዛ በኋላ ይሄንን ኩዝበራውን ከኩዝበራው በኋላ ደግሞ ይሄው ናዕናዓውን ከዛ በኋላ ደግሞ ይሄው ከሪፐታውን ካሬ ቅጠል ማለት ነው። እነዚህ ጨርሻለሁ። ከዛ በኋላ ምን አደርጋለሁ? ስጋውን ማለት ነው። ቢስሚላህ ይሄ አንድ ስጋ የቻለ ነው። እንደዚህ ጨምራቸዋለሁ። በጣም ሚጥም አረቦችን እንትን ሚል በጣም ሚጥም ገራሚ ስጋ ነው። ከዛ በኋላ እንደዚህ ካረኩ በኋላ ደግሞ አሁንም ይሄው ቱም ዝንጅብል ይሄው ነጭ ሽንኩርትና ዝንጅብል አንድ ላይ የፈጨሁትን አረጋለሁ። ከዛ በኋላ ደግሞ ቅመማ ቅመሞቹን አረጋለሁ። አሁን ቅመማ ቅመሞቹን ይሄው ለምሳሌ ይሄ ጨውን አረጋለሁ። ጨው እንደምንፈልገው ማለት ነው። እንደ ቤታችን መጠን እናረጋለን። ይሄ ደግሞ እርድ ነው። እርድም ደግሞ እንደ ፍላጎታችን እናረጋለን። በጣም የሚገርም የሂንድ ምግብ ነው። የሂንድ በሪያኒ ይባላል። ማንኛውም የምትፈልጉትን ምግብ በኮመንት ላይ ታሳውቁኛላችሁ። ችግር የለውም እሰራላችኋለሁ። ይሄ ደግሞ ቤት ውስጥ ያዘጋጀሁት ባህራት ነው። በጣም ሚጥም ባህራት፣ ሰብአ ባህራት ይባላል። ብዙ አይነት ባህራቶች አንድ ላይ የተፈጩ ናቸው። አሁን ደግሞ ይሄን ሚክስ አደርጋለሁ። አሁን ደግሞ ኢንሻአላህ ይሄው ሽንኩርት ጨምራለሁ። እና እንደዚህ ሽንኩርቱን እናማስላለን። ሽንኩርቱ በቀጫጭን ነው እንጂ ምን እንትን የምንለው ምን ቆርጠው በረዣዥም ነው። በትንንሽ አይደለም። ጥብስ ሲል እንመለሳለን። ከዛ በኋላ ይሄንን ይኸው ቅመማ ቅመም ቃሪያ ምናምን አለው እንደዚህ ይጨመራል። አሁን ይሄ ከዛ በኋላ ስጋውን እንጨምራለን ማለት ነው። ይኸው እንደዚህ ማለት ነው ቡኒ ሲሆን ከዛ በኋላ አምጥቼ ያዘጋጀሁትን ስጋ እጨምራለሁ ማለት ነው። ኢንሻአላህ በጣም አጂብ አረቦችን ዋው ያስባለ ምግብ ነው። ኢንሻአላህ ይሄን ይመስላል። ኢንሻአላህ እመለሳለሁ። አሁን ይሄው ይሄንን ጨምሬዋለሁ ማለት ነው። ይሄው ስጋው፣ ሽንኩርቱ፣ ሁሉም ነገር ለ2 ሰዓት ያህል ይበስላል ማለት ነው። ኢንሻአላህ በጣም ገራሚ በሪያኒ ሂንዲ ይባላል። ይሄንን ኢንሻአላህ በሪያኒ አረቢ የምትፈልጉ ደግሞ አሳያችኋለሁ። ይሄንን ይመስላል። ኢንሻአላህ እመለሳለሁ። እንደዚህ ለ2 ሰዓት ያህል ቀቅለዋለሁ። ከዛ በኋላ አሁን ያው እየተንጠቀጠከ ነው ስጋው ማለት ነው። አንድ በግ ሙሉ ነው እና ኢንሻአላህ እንደዚህ ለ2 ሰዓት ያህል ከቀቀልኩት በኋላ ማለት ነው። ለ2 ሰዓት ያህል ቀቅየዋለሁ።
አሁን ሲበስልልኝ እመለሳለሁ። ኢንሻአላህ ስጋውን እስከሚበስልልኝ ድረስ ፈቱሽ እየሰራሁ ነው። ፈቱሹን ይኸው ቲማቲም፣ በቅዶነስ፣ ኪያር ቆርጫለሁ። ኩቡዝ ጠብሻለሁ። ይኸው የተጠበሰ ኩቡዝ አለኝ። ከዛ በኋላ ይሄንን ደግሞ ሱማግ፣ ሮማን፣ ሌሞን እና ኦሊቭ ኦይል አንድ ላይ ጨምራለሁ። ከዛ በኋላ ሚክስ አረጋለሁ። ይሄ ፈቱሽ ነው። ከእንትኑ ጋር ከበሪያኒው ጋር የሚበላ ማለት ነው። ኢንሻአላህ ይሄንን ማሰራሩ ከፈለጋችሁ በጣም ቀላል ነው። ይሄ ፈቱሹ ነው ማለት ነው። ኢንሻአላህ ገበታ ላይ ሳቀርብ ደግሞ አሳያችኋለሁ። ኢንሻአላህ ይሄንን ይመስላል። ይሄ ፈቱሹ ነው። ይሄንን ደግሞ ከበሪያኒው ጋር ማባያ ሲሆን ከፈቱሹ ቀጥሎ ደግሞ ይሄንን ከፈቱሹ ጋር የሚቀርብ ነው። የሚፈልግ ከፈቱሽ ጋር ይበላል፣ የሚፈልግ ደግሞ ይሄኛውን ይበላል። ይሄው ይሄ ሽንኩርትና ኩዝበራ ናዕናዓ ናቸው። አንድ ላይ ድቅቅ አድርጌ ከትፌዋለሁ። ከዛ በኋላ ምን እጨምራለሁ? ሮብ እጨምራለሁ። ያው ፎቶ እንትን ማለት በአንድ እጄ እየቀረጽኩ ስለሆነ አልተመቸኝም። ይሄንን ዮገርት ማለት ነው። ይሄው ይሄንን ሮብ ወይንም ዮገርት ይሄንን ጨመርኩበት። ከዛ በኋላ ደግሞ ትንሽዬ ጨው ጨምራለሁ። ትንሽዬ ጨው ጨመርኩ። ከዛ በኋላ ይሄ ከበሪያኒ ሂንዲ ጋር ማባያ ነው ማለት ነው። እንደዚህ እያደረግን ያው በአንድ እጄ እየቀረጽኩ በአንድ እጄ እያማሰልኩ ስለሆነ እንትን አላለኝም። እንደዚህ ካረግን በኋላ ምን እናረጋለን? ንጹህ ውሃ እንጨምርበታለን ማለት ነው። ይሄው ንጹህ ውሃ ጨምራለሁ። ይሄ በሪያኒ አረቢ ሳይሆን በሪያኒ ሂንዲ ስንሰራ ይሄንን ግዴታ ነው ማለት ነው። ከእንትኑ ጋር ከማባያው ጋር ማለት ነው። እንደ ሶስ የሚቀርብ ነው። ከዛ በኋላ ትንሽዬ ዘይት ዘይቱንና ትንሽዬ ጨው ጠብ አድርጌበታለሁ። ሮብ ናዕናዓ፣ ኩዝበራ እንደገና ደግሞ ሽንኩርት አንድ ላይ መትቼ እንደዚህ በቃ ትንሽዬ ጨው ትንሽዬ ዘይት ዘይቱን ጠብ አደርጋለሁ። በጣም ነው የሚጥመው። ሰዎቻችሁ የሚፈልጉ ከሆነ ደግሞ ትንሽዬ ነጭ ሽንኩርት አንድ ነጭ ሽንኩርት ደግሞ ማድረግ እንችላለን። ይሄ ጨርሰንለት አሁን ስጋው በስሎልኛል። ኢንሻአላህ 2 ሰዓት ሞልቶታል። በስሎልኛል። ያው መብሰሉን ያስታውቃል። ያው እና ለበሪያኒው ቆንጆ ጣዕም እንዲኖረው ለምሳሌ ምን እናደርጋለን? እዚህ ጋር ሄል ማለት ነው። ሄል ፓውደር ይኸው እዚህ ጋር እናደርጋለን። 2 ኩባያ አዘጋጅቻለሁ። እዚህ ጋርም እንደዚህ እናደርጋለን። ከዛ በኋላ ምን እናደርጋለን? ከለር ማለት ነው። ትንሽዬ ከለር እዚህ ጋር እንደዚህ እናደርጋለን። እንደ ምግባችሁ አይነት ማለት ነው። ይሄኛው ደግሞ ቢጫ ነው። 2 አይነት ከለር ነው ያዘጋጀሁት። እንደዚህ አድርጌያለሁ። ከዛ በኋላ ደግሞ ትንሽዬ ዛፈራን ለጣዕም ያህል ማለት ነው፣ ለሽታ ያህል ይሄው ትንሽዬ ዛፈራን አድርጌያለሁ። ይሄው ትንሽዬ ዛፈራን አድርጌባቸዋለሁ። አሁን ምንድነው ማረገው? ሮዝማይ ወይም ደግሞ የእንትን ውሃ ማለት ነው። ይሄው እንደዚህ በዚህ ነው የምበጠብጠው። በውሃ እንዳትበጠብጡ፣ ቆንጆ ነው የሚሆነው ይሄ ማለት ነው። ይሄው በዚህ ነው የበጠበጥኩት። አሁን የሩዙ ውሃ ላይ ይሄው የሩዙ ውሃ መቀቀልበት ውሃ ጥጃለሁ። ውሃው ላይ ሽንኩርት የጠበስኩበት 1 ሲኒ ዘይት ጨምራለሁ። ሌላ ዘይት ሳይሆን ሽንኩርት የጠበስኩበት ዘይት ማለት ነው። ከዛ በኋላ በመቀጠል ደግሞ ይሄንን ያዘጋጀኋቸው ይሄው ወረቃር፣ ሄል፣ ጀርፈና እንትን ይሄ ምንድነው እስባር ነው የሚባለው እሱ። ይሄው አጥቤ አስተካክዬ ያዘጋጅቻለሁ። ይሄው ጨመርኳቸው። እመለስ እስከዛ ድረስ ደግሞ ያሳየኋችሁ ዶሮዬ ደርሷል። ይሄው ደርሷል። ዶሮ በፍርን ያሳየኋችሁ ማለት ነው። ይሄው ደርሶልኛል። ቆንጆ ሆነዋል። በጣም ቆንጆ ነው። ሞክሩት፣ ይወዱታል። በተለይ ዳይት ምናምን የሚያረጉ ሰዎቻችሁ ምናምን ካሉ በጣም አሪፍ ነው። ይሄው አሁን ዶሮው ላወጣው ነው ኢንሻአላህ። እና ስትሰሩ ያው እናንተ እንደ ቤታችሁ መጠን ነው የምትሰሩት። እኔ የምሰራው በጣም ትልቅ ነው። ለምሳሌ ይኸው ድስቱ በጣም ትልቅ ነው። ወደ 10 ኪሎ ሩዝ ነው መቀቅለው። አንድ ድፍን
በግ ነው የሰራሁት ማለት ነው። እናንተ ደግሞ ስትሰሩ እንደ ቤታችሁ ለምሳሌ 1 ኪሎ ስጋ ሊሆን ይችላል። ያው ድስቱ ራሱ በጣም ትልቅ ነው። ያው ውሃው እስከሚፈላልኝ እየጠበቅኩ ነው። በጣም ትልቅ ድስት ነው። በመጠኑ ነግራችኋለሁ። ለምሳሌ 1 ኪሎ ስጋ ከሆነ ሁሉም ነገር በመጠኑ ማድረግ ትችላላችሁ። ይሄኛው ግን በጣም ብዙ ፋሚሊ ብዙ ቤተሰብ ስለሆኑ በጣም ትልቅ ብረት ድስት ነው። በጣም ትልቅ ነው። 1 በግ ሙሉ ነው የምሰራው። ይኸው ኢንሻአላህ ሁሉንም ነገር መጠኑን በምትሰሩት መጠን ማድረግ ይቻላል ማለት ነው ኢንሻአላህ። ይሄንን ሩብ ቦሳል ይባላል። ይሄንን ቼክኒ ይባላል። ከበሪያኒ ጋር የሚበላ ነው። ይሄንም እንደዛ። ይሄንን ፈቶች ናቸው። ወደ ገበታ ሲቀርቡ ይሄን ይመስላል ኢንሻአላህ። አሁን ኢንሻአላህ ይሄው ውሃው በደንብ ፈልቶልኛል። ሮዝ እጨምራለሁ ማለት ነው ኢንሻአላህ። የጨመርኩበት ጨው፣ ዘይቱ የእንትን ሽንኩርት የጠበስኩበት ዘይት፣ ሄል፣ ጀርፈ፣ ወረቃር፣ ቃሪያ ጨምሬያለሁ ኢንሻአላህ። አሁን ደግሞ ሩዙ ልጨምር ማለት ነው። አሁን ሩዝ ጨምሬያለሁ። ይሄው ሩዝ ጨምሬያለሁ። ይሄው ሩዝ ጨምሬያለሁ። ሩዙ በጣም መብሰል የለበትም፣ ግማሽ ነው ማበስለው ማለት ነው። ምክንያቱም ኋላ እንትን ስለሚለው ሩዝ ጨምሬያለሁ ኢንሻአላህ እመለሳለሁ። ይሄው አሁን ግማሽ ያህል በስሎልኛል ሩዙ። እንደዚህ ቆንጆ ሆኖልኛል። አሁን ደግሞ አጥልዬ ኢንሻአላህ ያለውን ነገር አሳያችኋለሁ። ይሄን ይመስላል። እንደዚህ በጣም መብሰል የለበትም፣ ኋላ እንዳይሰባበርብን እንደዚህ ነው መሆን አለበት። እንደዚህ ዘፍዝፈን ለ2 ሰዓት ያህል እንዲሁም ለ3 ሰዓት ያህል እንደፈለግን እናስቀምጠዋለን ስጋው ማለት ነው። በደንብ እንትኑ እንዲብላላ ማለት ነው። ከዛ በኋላ እመለሳለሁ። ይቅርስ አሁን እንደዚህ አድርገን ማለት ነው። አሁን ይሄንን ሽፍን አድርጌ ለ2 ሰዓት ያህል አቆየዋለሁ። ከቻልኩ ለ3 ሰዓት ያህል አቆየዋለሁ። ከዛ በኋላ ኢንሻአላህ እመለሳለሁ። ይሄንን ጭንቅላት ነው በኋላ ማረገውን አሳያችኋለሁ። ጀምሬ እንደዚህ ሽፍን አድርጌ ለ2 ሰዓት ወይም ለ3 ሰዓት አስቀምጠዋለሁ ፍሪጅ ውስጥ ማለት ነው። ይሄው አሁን ይሄንን ክድና አድርጌ ለ2 ሰዓት እስከ 3 ሰዓት አስቀምጠዋለሁ። እመለሳለሁ። በሪያናችን ደርሷል ኢንሻአላህ። ቢስሚላህ አስቆመናል። ይሄው እንደዚህ በገበታ ላይ እናቀርባለን ማለት ነው። ይህ በሪያኒ ሂንዲ ይባላል ወይም ደግሞ የህንዶች በሪያኒ ይባላል። በጣም አሪፍ ከመጣም የሚበልጥ አረቦችን ዋው የሚያስብል ነው እና ሽንኩርት ዲኮር እናደርጋለን። አሁን ይሄው እንትናችንን ጨርሰናል። አሁን ይሄው ሽፍና አድርጌ ይሄ ሶስተኛው ነው ኢንሻአላህ። እንደዚህ ይመስላል። መስላል በሪያናችን ይሄው ይሄን ይመስላል። በደንብ አቅርቢው። አንደኛው ደግሞ ይሄው ይሄን ይመስላል። ኢንሻአላህ። እንዴት አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ።